ሰላም የቻናላችን ተከታታዮች እንደምን አላችሁ? ዛሬ የ12ኛ ክፍል ባዮሎጂን ይዘንላችሁ ቀርበናል። በእናንተው ጥያቄ መሰረት ከዩኒት 3 እንድንጀምርላችሁ በጠየቃችሁን መሰረት ዩኒት 3 ጄኔቲክስ የሚለውን ዩኒት ይዘንላችሁ ቀርበናል። በዚህ ዩኒት ውስጥ የምናያቸው ኮንቴንትስ በኮንቴንት ውስጥ በዚህ ዩኒት ውስጥ ያሉ ኮንቴንት ውስጥ የሚገኙ ሴክሽኖች አሉ። በዚህ ጄኔቲክስ በሚለው ዩኒት ውስጥ የሚገኙ ሴክሽኖች አሉ። የመጀመሪያው የምናየው 3.1 ጄኔቲክ ፕሮሰስን ነው። ጄኔቲክ ፕሮሰስን ካየን በኋላ በ3.2 ሞለኪውላር ጄኔቲክስን እናያለን። ሌላው 3.3 ላይ የምናየው ፕሮቲን ሲንቴሲስ እናያለን። 3.4 ላይ ሚውቴሽን እናያለን ማለት ነው። ስለዚህ አሁን ቀጥታ የምንጀምረው 3.1 ጄኔቲክ ፕሮሰስን ነው። ይህ ጄኔቲክ ፕሮሰስን የሚለው ሴክሽን አይተም በምንጨርስበት ጊዜ ልታውቋቸው የሚገቡ ነጥቦች አሉ። ያ ማለት ምንድነው? by the end of this section you should be able to ይህንን ዩኒት ስንጨርስ ልታውቋቸው የሚገባ በአእምሮአችሁ ፖይንት አድርጋችሁ ይዛችሁ የምትነሷቸው ነጥቦች መኖር አለባቸው። እነዚህ ነጥቦች የመጀመሪያው work out the outcomes of monohybrid crosses and dihybrid crosses። ሌላው use the Punnett square to determine genetic crosses። ሌላው determine genotype and phenotypes formed in genetic crosses። ሌላው ማወቅ የሚገባችሁ you have to explain the different types of dominance። ሌላው describe ማድረግ አለባችሁ the significance of the fact that not all genes show a straightforward dominant recessive relationship between different alleles of the gene። ሌላው you have to state that some genes have more than 2 alleles። ሌላው describe ማድረግ አለባችሁ the different stage of meiotic division። ሌላው you have to describe the significance of meiosis as both a source of variation through crossing over and independent assortment as well as a method of having chromosomes number in gametes። ሌላው you have to describe how a knowledge of genetics is important in artificially producing new varieties of crops and stock animals through artificial crossbreeding and inbreeding. ሌላው explain why fruit flies or Drosophila melanogaster have been used in much genetic research። ሌላው explain ማድረግ ያለባችሁ ነጥብ explain the genetic basis of gender determination and why it is that some characteristics are sex-linked, sex-influenced or sex-limited የሚሉትን እነዚህ ነገሮች መረዳት መቻል አለባችሁ። ስለዚህ እነዚህ ነገሮች በአእምሮአችሁ እያሰባችሁ እነዚህ ነጥቦች እንዲመለሱላችሁ እያሰባችሁ ነው ዩኒት 3 ጄኔቲክስ የመጀመሪያውን ሴክሽን ጄኔቲክ ፕሮሰስ የሚለውን እንድትከታተሉ የምፈልገው። በዚህ 3.1 ጄኔቲክ ፕሮሰስ በሚለው ሴክሽናችን ውስጥ የማወቅ የሚገባን ነጥብ what is the relationship between chromosomes, genes, alleles and characteristics of an organism። ጄኔቲክስን ለመረዳት የጄኔቲክስ ቤዝ የሚጀምረው ክሮሞዞም ምንድነው፣ ጂንስ ምንድነው፣ አለልስ ምንድነው የሚለውን በመረዳት ይሆናል። በ11ኛ ክፍል ባዮሎጂ ዩኒት 2 ላይ እንደተማራችሁት one of these was the molecule of inheritance። ያ ማለት ምንድነው? 11ኛ ክፍል ዩኒት 2 ላይ ስትማሩ የተማራችሁት ባዮሎጂካል ሞለኪውልስ ነው። በባዮሎጂካል ሞለኪውልስ ስትማሩ ብዙ ባዮሎጂካል ሞለኪውልሶች አሉ። ከነዚህ ባዮሎጂካል ሞለኪውልስ ውስጥ አንዱ it is a molecule of inheritance ነው። ጄኔቲክስ ደግሞ it is the study of inheritance ነው። ጄኔቲክስ ማለት it is the study of hereditary ነው። ስለዚህ ጄኔቲክስን ግልጽ እንዲሆንላችሁ ቤዙ ሞለኪውል ኦፍ ኢንሄሪታንስ አለ። ይህ ሞለኪውልስ ኦፍ ኢንሄሪታንስ ደግሞ ዲኤንኤ ነው።
ዲኤንኤ ምንድነው የሚለውን ለማስተዋወስ ያክል ዲኤንኤ ሎንግ ፖሊመር የሆነ በኒኩለስ ውስጥ የሚገኝ ከኒኩሎታይድስ የተሰራ it is formed from nucleotides ሼፑ ደግሞ ደብል ሂሌክስ የሆነ አብዛኛው ጊዜ it is associated with the transformation of genetic information ስቶር አድርጎ ወደ ትውልድ ምን የሚያደርግ ነው ትራንስፎርም የሚያደርግ molecules ነው ማለት ነው። We shall be learning in more detail how these molecules is able to pass on our futures or traits ያ ማለት ምንድነው እዚህ በጄኔቲክስ ላይ የምናየው በዩኒስትሪ ላይ የምናየው ዲኤንኤ ምንድነው ብያችኋለሁ it is associated with the transformation of genetic information ትራንስፎርም ከማድረግ አንፃር ትልቁን ሚና የሚጫወተው የኛን ፊውቸር የወላጅን ፊውቸር ወደ ልጁ ትራንስፎርም የሚያደርግ ሞለኪውል። ስለዚህ እዚህ በሴክሽን 3.2 ላይ 3.1 ጄኔቲክ ክሮስን ጨርሰን 3.2 ስንጀምር ሞር እንዴት ጄኔቲክ ኢንፎርሜሽንን ዲኤንኤ ትራንስፎርም እንደሚያደርግ እናያለን። Now, however, we need to revise a little of the structure of the molecules and where it is suited in sense. አሁን እዚህ ጋር እያደረግን ያለነው ዲኤንኤ ምንድነው የሚለውን ነገር ሪቫይዝድ እያደረግን ነው። ነገር ግን ሞር ዲቴሉን how the DNA transform genetic information የሚለው 3.2 ሴክሽን ላይ እናየዋለን። ስለዚህ እዚህ ፊገር 3.1 ላይ የሚያሳየን ክሮሞዞምስ ጂንስ ኤንድ ዲኤንኤ ነው የሚያሳየው። ለማስተዋወስ ያክል አሁንም ዲኤንኤ ሎንግ ፖሊመር የሆነ በኒኩለስ ውስጥ የሚገኝ ከኒኩሎታይድ የተሰራ ደብል ሂሌክስ የሆነ ሼፕ ያለው ጄኔቲክ ኢንፎርሜሽኖችን ወደ ትውልድ ትራንስፈር የሚያደርግ ኢንሄሪታንስ የሆነ ሞለኪውል ነው። ስለዚህ አብዛኛው ጊዜ ትሬታቸው የወላጆች ትሬት በልጆቻቸው ላይ እንዲገለጽ የሚያደርግ ሞለኪውል ነው ማለት ነው። ትሬት ማለት ባህሪ ነው። ስለዚህ የአንድን ሂውማን ቢንግ ትሬት ኦር ፊውቸሩን ወደ ልጁ ትራንስፈር የሚያደርገው በምን መንገድ ነው ማለት ነው? በዚህ በዲኤንኤ ነው ማለት ነው። ስለዚህ ፊገር 3.1 shows the chromosomes, genes and DNA ነው የሚያሳየን ማለት ነው። ስለዚህ እዚህ ጋር እንደምታዩት ግልጽ እንዲሆንላችሁ ክሮሞዞምስ ምንድነው? ጂንስ ምንድናቸው? ዲኤንኤ ምንድናቸው የሚለውን እናያለን። In grade 11 አሁንም unit 4 ላይ we learned that chromosomes are found in the nucleus of cell. chromosomes የሚገኘው የት ውስጥ ነው? በኒኩለስ ውስጥ ነው የሚገኘው። chromosomes የት ውስጥ ነው የሚገኘው? በኒኩለስ ውስጥ ነው የሚገኘው። ኒኩለስ ደግሞ በኒኩለስ ውስጥ የሚገኘው chromosomes ደግሞ it is made from the DNA. chromosomes ይህ የምታዩት በፊገር 3.1 ላይ የምታዩት chromosomes የሚገኘው በኒኩለስ ውስጥ ነው። ይህ ክሮሞዞም ደግሞ የተሰራው ከማን ነው? ከዲኤንኤ ነው። which is found with histone proteins to form the chromosome. ይህ ዲኤንኤ ደግሞ ከማን ጋር ባውንድ ሆኖ ነው የሚገኘው? ከሂስቶን ፕሮቲንሶች ጋር ባውንድ ሆኖ ነው የሚገኘው። ከሂስቶን ፕሮቲኖች ጋር ባውንድ ነው የሚገኘው። ከሂስቶን ፕሮቲኖች ጋር ባውንድ በመሆን ምንም ፎርም ያደርጋል? ከሂስቶን ፕሮቲን ጋር ባውንድ በመሆን ክሮሞዞምን ፎርም የሚያደርግ ስትራክቸር ዲኤንኤ። ክሮሞዞሞች በኒኩለስ ውስጥ ይገኛሉ። ክሮሞዞምሶች ደግሞ they are made from DNA
ይህ ዲኤንኤ ደግሞ ባውንድ ሆኖ የሚገኘው ከሂስቶን ፕሮቲንስ ነው። ከሂስቶን ፕሮቲኖች ጋር ባውንድ በመሆን ክሮሞዞምን ፎርም ያደርግልናል። ስለዚህ ለማስተዋወስ ያክል አሁን ምንድነው እነዚህ ሂስቶን ፕሮቲን የምንላቸው እነማንን ነው? እነዚህ ሂስቶን ፕሮቲን ማለት they are simple ፕሮቲኖች ናቸው። ፕሮቲኖች ናቸው። mainly they consist or contains they contain mainly the basic amino acidን በውስጣቸው ይዛሉ። present in the nuclei in association of the nucleic acid በኒኩላይ ውስጥ ከኒኩሊክ አሲድ ጋር አሶሲኤትድ በመሆን የሚገኙ ናቸው ማለት ነው እነዚህ ሂስቶን ፕሮቲንስ። ሌላው እዚህ ጋር በፊገር ኤ እና ቢ የሚያሳየን ፊገር 3.2 የሚያሳየን አታችድ ኤንድ አናታችድ ኢርሎፕስ ነው። በፊገር ኤ ላይ የምታዩት ዮር አታችድ የሆነ ኢርሎፕ ነው። እዚህ ጋር ደግሞ የምታዩት አታችድ ያልሆነ ኢርሎፕ ነው የምናየው ማለት ነው። ስለዚህ ሌላው ክሮሞዞምስ ምንድነው የሚለውን ነገር አይተናል። ዲኤንኤ ምንድነው የሚለውን አይተናል። ጂን ምንድነው? ጂኖች ሲባሉ ጂን ኢዝ a section of ዲኤንኤ ነው። እዚህ ጋር በፊገር 3:1 ላይ እንደምታዩት ጂኖች አሉ። እነዚህ ጂኖች it is a section of the ዲኤንኤ ናቸው። ጂን is a section of the ዲኤንኤ። ክሮሞዞም በኒኩለስ ውስጥ ነው የሚገኘው። ክሮሞዞም የተሰራው ከማን ነው? ከዲኤንኤ ነው የተሰራው። ዲኤንኤ ከማን ጋር ባውንድ ሆኗል? ከሂስቶን ፕሮቲንስ to form chromosomes ከሂስቶን ፕሮቲን ጋር ባውንድ ሆኗል። ያንዳንዱ ዲኤንኤ ደግሞ ምን አሉት? በውስጡ ጂኖች አሉት ማለት ነው። ጂኖች አሉ። so a gene is the section of the DNA and therefore a section of the chromosomes. a gene is a section of DNA ካል a gene is a section of the chromosomes ማለት ነው በሌላ አባባል። ምክንያቱም ክሮሞዞምሶች የተሰሩት ከዲኤንኤ ስለሆነ ስለዚህ that determine a particular future እነዚህ ጂኖች section of DNA ወይም section of the chromosomes ናቸው የአንድን ሰው ባህሪውን ዲተርማይን የሚያደርጉት። ባህሪ ስንል ትሬት ነው። the trait ይባላል ባህሪ። ትሬቱን ዲተርማይን ያደርጋል። በተጨማሪ ደግሞ ፊውቸሩ ማለት የአንድ ሰው መገለጫ። ለምሳሌ በፊገር 3:2 ላይ ስናይ የሰው ልጅ ካንዱ ከመገለጫችን መካከል ጆሮአችን ነው። የአንዳንዶቻችን ጆሮ አታችድ ነው። የአንዳንዳችን ጆሮ ደግሞ አናታችድ የሆነ ኢርሎፕ አለ። ይሄንን ዲተርማይንድ የሚያደርግልን ጂን ነው። ይህ ጂን ደግሞ የት ውስጥ ነው የሚገኘው? ክሮሞዞምስ ውስጥ ነው የሚገኘው። ወይም ይህ ጂን ደግሞ የሚገኘው የት ውስጥ ነው? it is a section of DNA ነው ማለት ነው። ስለዚህ የአንዱ ሰው the earlobe is attached or the earlobe is not attached or the earlobe is unattached የሚለውን ነገር ዲተርማይን የሚያደርግልን ምንድነው? ጂኖች ናቸው። እነዚህ ጂኖች a section of chromosomes or a section of DNAዎች ናቸው ማለት ነው። ስለዚህ አንዳንዶቹ ጆሮ ተንጠልጥሎ ያለው ለምሳሌ ፊገር 3:2 ላይ የምናየው ጆሮ ተንጠልጥሎ ነው ያለው። እዚህ ጋር እንደምታዩት አልተለጠፈም። 3.2 ላይ የምናየው ጆሮ አልተለጠፈም። 3.2 ቢ ላይ የምናየው ጆሮ ደግሞ ምንድነው? ተለጥፎ ነው ያለው። ስለዚህ it is determined by ይሄንን ካራክተርስ የጆሮአችንን መለጠፍና አለመለጠፍ ዲተርማይንድ የሚያደርግልን በማን ነው ማለት ነው? ጂኖች ናቸው። ስፔሻሊ ሲንግል ጂኖች ናቸው ይሄን ነገር ዲተርማይንድ የሚያደርጉት። however there are two versions of this gene. one version says ሁለት ቨርዥን ኦፍ ጂን አለ ማለት ነው። ስለዚህ ሁለት ቨርዥን ኦፍ ጂኖች አሉ። በዚህ ሲንግል ጂን ውስጥ ሁለት ቨርዥኖች አሉ። አንደኛው ቨርዥን ምን ብሎ ይናገራል? ቢ አታችድ ብሎ ፕሮግራም ያደርገዋል ማለት ነው። ሌላው ደግሞ the other says don't be attached be free ብሎ ያዘዋል ማለት ነው። ስለዚህ based on the gene እነዚህ ዲኤንኤ ውስጥ የሚገኙ ሴግመንቶች ናቸው ወይም ሴክሽኖች በዲኤንኤ ውስጥ የሚገኙ ሴክሽኖች ናቸው ይሄን ነገር ዲተርማይን የሚያደርጉት። ስለዚህ ፊገር 3:2 የሚያሳየን አታችድ ኤንድ አናታችድ ኢርሎፕስ ነው የሚያሳየው። ይሄ አታችድ እና አናታችድ መሆኑን ደግሞ ዲተርማይን የሚያደርግልን ማን ነው ማለት ነው? ጂኖች ናቸው። ስለዚህ አንደኛው ጂን ኢርሎፕ አታችድ ነው፣ አንደኛው ኢርሎፕ ደግሞ ኖት አታችድ ነው።
ለምሳሌ 3.2 ኤ ላይ የምናየው ይሄ 3.2 ኤ ላይ የምናየው 3.2 ኤ ላይ የምናየው ምንድነው? 3.2 ኤ ላይ የምናየው it is the earlobes are what hang ነው ተንጠልጥሎ ነው ያለው አልተለጠፈም። or attached ተብሎ የታዘዘው ደግሞ ፊገር 3.2 ቢ ላይ የምናየው ደግሞ ምን ሆኗል? attached ሆኗል። ጆሮ ተለጥፏል፣ አልተንጠለጠለም። ይሄ ዲተርማይንድ የሆነው በምንድነው? በሲንግል ጂን ነው። ኤ ላይ ተንጠልጥሏል፣ ቢ ላይ ተለጥፎ ነው የምናየው ማለት ነው። ይሄንን ዲተርማይን የሚያደርግልን ሲንግል ጂን ነው። ይህ እንግዲህ በጆሮ ያየን ነው እንጂ በአይናችን ቀለም፣ በፀጉራችን ቀለም፣ ቁመታችን የእያንዳንዱ ፊውቸራችን ሁሉ ዲተርማይንድ የሚደረጉት በጂኖች ነው። እነዚህ ጂኖች ደግሞ ምንድናቸው? a section of DNA ናቸው ወይም a section of chromosomes ናቸው። ስለዚህ እንዴት ነው ኮድ የሚያደርጉት እነዚህ ጂኖች? ለምሳሌ ኢርሎፑን ስናይ ሁለት አይነት ቨርዥን ካለ፣ ሁለት አይነት የኢርሎፕ ፊውቸር ካለ አንደኛው ምን ብሎ ያዟታል ማለት ነው? አታችድ። ሁለተኛው ቨርዥን ደግሞ ምን ብሎ ያዟል ማለት ነው? ዶንት አታችድ ቢ ፍሪ ብሎ አዞታል ማለት ነው። እንደዚህ ነው ፊውቸራችን ዲተርማይንድ ማለት ነው። ሌላው እዚህ ጋር ኪወርድ ላይ ማስተዋስ የሚገባችሁ ነጥብ ጂን ምንድን ነው? ጂን is a section of DNA that determines a specific future. ጂን ሲባል የዲኤንኤ ሴክሽን ነው that determines a specific future. ሰውነታችን ላይ ስንት አይነት ፊውቸር አለ ብላችሁ አስቡ። እነዚህ ፊውቸራችን ሁሉ ዲተርማይንድ የሚደረጉት በምንድን ነው ማለት ነው? በሴክሽን ኦፍ ዲኤንኤ። ለእያንዳንዱ ፊውቸር የራሱ የሆነ ዲኤንኤ አለ። ሌላው ሂስተን ነው። ሂስተን ስንል it is the core of chromosomes. ሂስቶን ሲባል it is the core of a chromosome around which the chromosome's DNA is wrapped. የክሮሞዞሙ ዲኤንኤ wrapped ወይም bound የሆነበት ነው። ስለዚህ a core of the chromosomes ነው ማለት ነው። በሌላ መንገድ ፕሮቲኖች ናቸው። ቤዚክ የሆኑ አሚኖ አሲዶችን የሚይዝ ከኒኩሊክ አሲድ ጋር አሶሲኤትድ የሆኑ the core of a chromosomes ነው። የክሮሞዞምሱን ዲኤንኤ ጋር ባውንድ የሆኑ ናቸው ሂስተን ፕሮቲኖች። they are a protein። ሌላው ክሮሞዞምስ ምንድን ነው? ክሮሞዞምስ is a long strand of DNA ነው። በሌላ መንገድ ክሮሞዞምስ is a long strand of DNA on which a large number of genes is stored. chromosome is made up of DNA ብለናል። ክሮሞዞም ከዲኤንኤ ነው ሜድ የሆነው ስንል ክሮሞዞም ሎንግ የሆነ ስትራንድ ነው፣ የዲኤንኤዎች ስትራንድ ነው። በዚህ ዲኤንኤ ስትራንድ ውስጥ ደግሞ ጂኖች ስቶርድ ነው። ጂኖች a section of DNA ሆኖ they determine specific futureአችንና ትሬታችንን ባህሪያችንን ዲተርማይን የሚያደርጉት ናቸው። ሌላው ማወቅ የሚጠበቅባችሁ what does it mean አለል ነው። አለል it is a version of a gene። አለል ማለት a version of a gene that determines a particular trait ነው። አለል ሲባል it is a version of a gene that determines a particular trait ነው። ፓርቲኩላር የሆነ ባህሪያችንን የሚገልጹ a version of gene የሆኑ ፓርቲኩላር ትሬታችንን ዲተርማይን የሚያደርጉት አለል ይባላል። ስለዚህ different version of the same gene are called አለል ሲባል ጂኖች አሉ። different version of the same gene አንድ ጂን ሆኖ it is one gene ግን different version ካለው that you call it alleles ይባላል። በአንድ ሲንግል ጂን ውስጥ ሁለት አለል ልናገኝ እንችላለን። አንደኛው አለል ጆሮውን ኢሮፑን ቢአታችድ የሚል፣ ሌላው አለል ደግሞ ምን ሊል ይችላል ማለት ነው? ዶንት ቢአታችድ ሊል ይችላል።
አለሎች ምንድናቸው? a version of ጂኖች ናቸው that determines a particular trait actually እዚህ ጋር ሌላው መጠንቀቅ የሚያስፈልገው አለሎች ስፔሻሊ ከትሬት ጋር ነው የሚያዙት ከትሬት ከባህሪ ጋር ነው ከባህሪ ጋር ይያዛሉ ፊውቸር እና ባህሪን መለየት ስለሚያስፈልግ ነው ስለዚህ the main concept is different version of the same gene are called alleles because humans reproduce sexually we receive half of our chromosome from one parent and half from the other ያ ማለት ምንድነው different version of the same genes are called alleles የተባለበት ምክንያት because humans are reproduce sexually human sexually reproduce ከሆነ we received half of our chromosomes from one parent and half from the other ማለት ነው and the two sets are very similar in our cells we have 46 chromosomes በእኛ ሴል ውስጥ 46 ክሮሞዞምሶች አሉ ከ46ቱ ክሮሞዞምሶች ውስጥ 23ቱ ክሮሞዞምስ ፓተርናል ኢን ኦሪጂን ናቸው ከአባት የሚገኙ ናቸው came from our fathers ሌላው 23ቱ ደግሞ ማተርናል ኢን ኦሪጂን ናቸው came from the mothers ስለዚህ 46 ክሮሞዞምስ የተባለው 23ቱ ከማን ነው ከአባታችን 23 ከእናታችን ነው የምናገኘው and when they get together ባንድ ላይ በሚሆኑበት ሰዓት ደግሞ ሁለቱ በሴክሹዋል ጊዜ ባንድ ላይ በሚሆኑበት ጊዜ በሴክሹዋል ጊዜ ባንድ ላይ በሚሆኑበት ጊዜ they form a pair called homologous pairs ይፈጥራሉ ማለት ነው ስለዚህ 23 ፓተርናል የሆነ ኢን ኦሪጂን የሆነ ክሮሞዞምስ እና 23 ማተርናል ኢን ኦሪጂን የሆነ ክሮሞዞምስ ሁለቱ ፔርድ በሚያደርጉበት ጊዜ ምን ይፈጠራል homologous pairs ይፈጠራል ስለዚህ homologous pairs ማለት ደግሞ ምን ማለት ይመስላችኋል what does it mean homologous pairs ማለት homologous pair is the pair of chromosomes የክሮሞዞሞች ፔር ነው in eukaryotic cells usually come in pairs called homologous pairs each of the chromosomes in homologous pair have corresponding gene that together determine the same traits በተፈጥሯቸው አንድ አይነት ትሬትን ኤክስፕረስ የሚያደርጉ ናቸው ማለት ስለዚህ ዝምድና አላቸው ማለት ነው homologous ማለት ዝምድና ያለው ፔር ነው ይህ homologous pair ማለት human beings ምንድነው ኦሪጂኑ ዩካሪዮቲክ ሴል ነው ስለዚህ ሁለት ተመሳሳይነት ባህሪ ያላቸው ሰዎች ወይም ሴትና ወንድ መሆናቸው እንጂ አብዛኞቻችን ምንድነው ማለት ነው ዝምድና ያላቸው ናቸው እነዚህ ክሮሞዞምሶች 22ቱ ስፔሻሊ 22ቱ ክሮሞዞምሶች ተመሳሳይ ናቸው በማተርናልና በፓተርናል ያሉት ክሮሞዞምሶች 22ቱ ተመሳሳዮች ናቸው አንድ የምንለያይበት የሴክስ ክሮሞዞምስ ነው ያለን ስለዚህ እነዚህ ዝምድና ያላቸው ክሮሞዞምሶች 23 ፓተርናል እና 23 ማተርናል ኢን ኦሪጂን የሆኑ ፔርድ በሚሆኑበት ጊዜ they form homologous pair ስለዚህ these homologous pairs have genes controlling the same future and the same position or locus ይህ homologous pair have genes controlling the same future and the same position አንድ አይነት ፊውቸሮችን ኮንትሮል የሚያደርጉ ምኖች አላቸው ጂኖች አላቸው እነዚህ ጂኖች የሚገኙበት ፖዚሽን ደግሞ አንድ አይነት ፖዚሽን ነው አንድ አይነት ፖዚሽን ስለዚህ ሎከስ ማለት ምን ማለት ነው ሎከስ ማለት the specific site of a particular gene on its chromosomes ነው on its chromosome specific የሆነ ሳይት አለ that a particular gene on its chromosomes በፓርቲኩላር ጂን ውስጥ the specifics በክሮሞዞምስ ውስጥ
ፓርቲኩላር የሆነ ሳይት አለ። ስፔሲፊክ የሆነ ሳይት አለ። ለማን? ለፓርቲኩላር ጂን። ሎከስ ማለት ስፔሲፊክ የሆነ ሳይት ነው። ሎከስ ማለት ስፔሲፊክ የሆነ ሳይት ወይም ስፔሲፊክ የሆነ ፖዚሽን ነው። ለማን? ለጂኖች። ጂኖች ሎኬትድ የሚሆኑበት ስፔሲፊክ የሆነ ሳይት እሱ ምን እንለዋለን? ሎከስ እንለዋለን። የት ውስጥ ነው? ክሮሞዞምስ ውስጥ ማለት ነው። ስለዚህ እነዚህ ሆሞሎጀስ ፔር የምንላቸው ጂን አላቸው፣ ጂኖች አላቸው። እነዚህ ጂኖች ደግሞ ኮንትሮል የሚያደርጉት አንድ አይነት ፊውቸርን ነው። አንድ አይነት ፊውቸርን in the same position of the locus control ያደርጋል። however the alleles may not be the same አለሎች አንድ አይነት ላይሆኑ ይችላሉ። አለሎች አንድ አይነት ሊሆኑ ይችላሉ። አንድ አይነት ፊውቸርን የሚቆጣጠሩ ጂኖች ሎኬትድ የሚሆንበት ፖዚሽን ሎከስ አንድ አይነት ነው። ነገር ግን አለሎች ምን ሊሆኑ ይችላሉ? ሊለያዩ ይችላሉ። alleles may be different. The alleles may be different or the allele may not be the same. Figure 3.3 shows the loci of 3 genes on a particular homologous chromosomes እንደሚያሳይ ይሄንን ፊገር 3.3ን loci of alleles on homologous chromosomes ከማየታችን በፊት አለል ምንድነው የሚለውን የተወሰነ ነጥብ ልንገራችሁ። አለል ማለት it is a pair or a series of alternative forms of gene ነው። አለል ማለት ፔር የሆነ ወይም ሲሪየስ ሊሆን ይችላል። ኦልተርኔቲቭ ፎርምስ ኦፍ የሆነ ጂን ነው። ኦልተርኔቲቭ ለአንድ አለል ሌላ ኦልተርኔቲቭ ፎርም አለ። that occupy the same locus occupy የሚያደርጉ the same locus ነው on a particular chromosomes አለሎች ኦኩፓይ የሚያደርጉት the same locus ነው። ነገር ግን አለሎቹ ግን ምንድነው? ተመሳሳይ አይደሉም። ይህ በምን ጊዜ? በሆሞሎጂስ ፔርስ ጊዜ ማለት ነው። ስለዚህ አለሎች ዲተርማይን የሚያደርጉት ወይም ኮንትሮል የሚያደርጉት ምን ያደርጋሉ ማለት ነው? the same ካራክተርን ዲተርማይን ያደርጉልናል ማለት ነው። ስለዚህ ወደ ፊገር 3.3 እንመለስና ፊገር 3.3 loci of alleles on homologous chromosomes ነው። እዚህ ጋር ክሮሞዞም አለ። በዚህ ክሮሞዞምስ ውስጥ ምኖች አሉ? ሎካዮች አሉ፣ ፖዚሽኖች አሉ። በዚህ ሎካይ ውስጥ ደግሞ ምን ይገኛሉ? ፓርቲኩላር የሆነ ጂን ይገኛሉ። ስለዚህ እዚህ ጋር እንደምታዩት 3 ፖዚሽን አለ። ቀዩ ላይ 3 ፖዚሽን አለ። እዚህ ጋር ደግሞ ምንድነው? በሰማያዊ ክሮሞዞምስ ላይ ደግሞ 3 ፖዚሽኖች አሉ። የመጀመሪያው ካፒታል ቢ፣ ቀጣዩ ስሞል ኤ፣ ቀጣዩ ካፒታል ቢ ሲሆን ሌላው ደግሞ ካፒታል ፒ ስሞል ኤ እና ቢ ስሞል ቢን ያሳያል ማለት ነው። ስለዚህ ስለነዚህ እንትኖች ጄኖታይፕ ምንድነው? ሆሞዛይገስ እና ዶሚኔት ኤንድ ሪሲሲቭ አለል ምንድናቸው የሚላቸው ነጥቦች እናያለን። እዚህ ጋር ጂን 1 has 2 allele ጂን 1 ሁለት አለሎች አሉት። ፒ ኤንድ ፒ እዚህ ጋር የምታዩት ጂን 1 ነው። ይህ ጂን 1 እያወራን ያለ ነው በምንድነው እያወራን ያለው? በሆሞሎገስ ክሮሞዞም ነው ያለው። ይህ ሆሞሎገስ ክሮሞዞምስ ማለት 2 ፔር አለው ማለት 2 ፔር አለው። አንደኛው ጥንድ ሁለተኛው ጥንድን እያወራን ስለሆነ ጂን 1 ነው። ጂን 1 ሆኖ ግን የሁለት ክሮሞዞምሶች ምንድነው? ጥምረት ነው። ስለዚህ ጂን 1 ስንል ቀዩንም ሰማያዊንም ነው እያወራን ያለው። has 2 allele ሁለት አለል አለው። የመጀመሪያው ፒ ነው፣ ቀጣዩም ፒ ነው። ፒ እና ፒ both chromosomes have the same dominant ፒ allele ሁለቱም ክሮሞዞምሶች ተመሳሳይ የሆነ አለል አላቸው። ዶሚናንት ይሆናሉ። ዶሚናንት የሆኑት አለሎች በካፒታል ሌተር ነው የሚጻፉት ፒ እና ፒ ተብለው። ዶሚናንት አለል ምንድነው የሚለውን ኤክስፕሌን አደርግላችኋለሁ። ስለዚህ ፒ እና ፒ both chromosomes have the same dominant P allele. We say that the individual is homozygous for the dominant allele.
ስለዚህ ሆሞዛይገስ ማለት ደግሞ ምን ማለት ነው? ሆሞዛይገስ ማለት ምን ማለት ነው? ሆሞዛይገስ an organism homozygous is an organism for a particular gene if it had the same allele land particular gene the same allele ካለው for that gene on each of the chromosomes in the homologous pair ስለዚህ እዚህ ጋር እንደምታዩት ፒና ፒ አንድ አይነት የሆኑ አለሎች ናቸው ሁለቱም አለሎች ዶሚናንት ናቸው ስለዚህ dominant P we say that the individual is a homozygous for the dominant allele የተባለበት ምክንያት ለዚህ ነው ሁለቱም አለሎች for the gene of each a part for homozygous ማለት organism ነው for a particular gene if it had the same allele አንድ አይነት አለል ስላለው homozygous ነው አንድ አይነት አለል ስላለው አለሉ ግን ምንድነው የሚለውን ማወቅ ያስፈልጋል is that dominant yes p እና p ካፒታል መሆናቸውን እዚህ ጋር ያሳየው ዶሚናንት ነው ዶሚናንት የተባለበት ምክንያት ምንድነው የሚለውን እናያለን በቀጣይ ሌላው ጂንቱን ስትናየው ደግሞ ሁለት አለሎች አሉት ጂንቱን በመናየበት ጊዜ ሁለት አለል አለው small a ሁለቱንም ስናያቸው both chromosomes have a recessive allele ማለት ምንድነው a homozygous for the recessive allele ሁለቱ አለሎች ተመሳሳይ ናቸው ሁለቱ አለሎች small a በካፒታል ሪፕሬዘንት የሚደረገው ዶሚናንት የሆነ ነው በስሞል ሪፕሬዘንት የሚደረገው ደግሞ ሪሲሲቭ የሆነ ነው ዶሚናንት የሆነ አለል የሚታይ የሆነ ባህሪ የሚገለጽበት ነው ከቤተሰቦች የሚወረስ ዶሚናንት አለል ማለት ከቤተሰቦቻችን የሚወረስ ጎልቶ የሚታይ ኤክስፕረስ የምናረገው ባህሪ ነው dominant allele ማለት an allele that produce the same phenotype within its paired allele is identical or different identicalም ሊሆን ይችላል አለሎቹ identicalም ይሆኑ ተመሳሳይም ይሆኑ ወይም different ይሆኑ paired ይሆኑት ማለት ነው paired ይሆኑት homozygous pair ይሁን heterozygous pair ይሁን ጎልቶ የሚታየው ባህሪ ኤክስፕረስ የሚደረገው ነው ዶሚናንት አለል የሚባለው እነዚህ ዶሚናንት አለሎችን በካፒታል ይገለጻሉ ሪሲሲቭ የምንለው ግን ድብቅ የሆነ ከወላጅ የተወረሰ በውስጣችን ያለ ነገር ግን የማይገለጸው ባህሪያችን ነው ሪሲሲቭ አለል የሚባለው ስለዚህ ጂንቱ የሚያሳየው በስሞል የሰየመው ባህሪዎች ናቸው ሪሲሲቭ ናቸው እነዚህ ሪሲሲቭ ግን የማይታዩ ባህሪያችን ናቸው ነው ጂን 3 ላይ ደግሞ የሚታዩት has allele both b and small b capital b-ን ስናየው one of the chromosomes have the dominant ይሄ b የሚታዩ ባህሪዎቹ ዶሚናንት የሚያደርግ ናቸው small b ግን ሪሲሲቭ ናቸው ስለዚህ እነዚህ ሁለት አለሎች while the other has recessive ነው አንደኛው ዶሚናንት ሌላው recessive b ስለሆነ we say that the individual is heterozygous ነው ይሄ individual because paired የሆኑት አለሎች የተለያየ ስለሆኑ እነዚህ አለሎች ሁለቱም የሚገኙበት ሎኬሽን ተመሳሳይ ሆኖ አንደኛው ዶሚናንት ነው አንደኛው recessive ነው ሶስተኛ ላይ የምናየው ሁለተኛ ላይ የምናያቸው ሁለቱም ሪሲሲቭ ናቸው መጀመሪያ ላይ የምናያቸው ሁለቱም ዶሚናንት ናቸው ሁለቱ ተመሳሳይ የሆኑ ዶሚናንት የሆኑት ሆሞሎገስ የሆኑ ክሮሞዞምሶች ፔር በሚሆኑበት ጊዜ ዶሚናንት ከሆነ ዶሚናንት አለል ኤክስፕረስድ ይሆናል ሁለቱም ክሮሞዞምሶች ደግሞ ሪሲሲቭ ከሆነ ሆሞዞጎስ ፔርድ ሆኖ ግን ሪሲሲቭ አለሎች ናቸው አንደኛው ዶሚናንት ሆኖ ሌላኛው ሪሲሲቭ ከሆነ ደግሞ ሄትሮዛይገስ ፔር አለ ማለት ነው
ሌላው the alleles of a particular gene possessed by an individual are its genotype for that future ያ ማለት ምንድነው አለሎች የራሳቸው ፕሮሰስ የሚያደርጉት ምን አለ ጂን አለ በኢንዲቪጁዋል ውስጥ ምንድናቸው they are genotype ናቸው genotype for that future ስለዚህ እዚህ ጋር ምንድናቸው ምናያቸው ጄኖታይፑ ምንድነው ፒና ፒ ነው ፒና ፒው ምንድነው homozygous for that dominant allele A እና A it is a genotype ነው የሁለቱ ኮምቢኔሽን ነው የሚያሳየው ጄኖ homozygous for that recessive allele B እና B ደግሞ it is heterozygous ነው ማለት ነው ስለዚህ the allele of a particular gene possessed by an individual are its genotype for the future. The actual result of that genotype, whether or not the earlobes are attached, for example, is the phenotype for that future. ይህ ማለት ምንድነው ግልጽ እንዲሆንላችሁ ጄኖታይፕ ማለት a group of organisms ናቸው sharing a specific genetic constitution ነው ያ ማለት ደግሞ ምንድነው the particular alleles at a specified loci present in particular organism ስለዚህ a particular we are talking about genotype ስናወራ ስለ particular alleles ነው የምናወራው ስለ ዚኛው ክሮሞዞምስ ላይ ፒ እና ዚኛው ክሮሞዞምስ ላይ ፒ ያለው በሎካይ ውስጥ የሚገኙትን ስለነሱ particular allele ነው ያወራነው የሁለቱ ኮምቢኔሽን ፒ እና ፒ ያ ማለት ዶሚናንት የሆኑ ፒ እና ፒ ባንድ ላይ ፔርድ ሆነዋል ፔሩ ደግሞ ደስ homozygous ነው ስሞል ኤ እና ካፒታል ኤ ፔርድ ሆነዋል this is homozygous ነው ግን ሪሲሲቭ ናቸው ቢ ካፒታል ቢ እና ስሞል ቢ ፔር ሆነዋል heterozygous ናቸው ያንዋራል ይሄ የምንዋራው genotype we are talking about the genotype so particular alleles at a specified loci present in particular organism is genotype phenotype ማለት what an organism looks like as a consequence of the interaction of the genotype and the environment በጄኖታይፑ ኢንተራክሽን እና በኢንቫይሮንመንቱ ኤክስፕረስ የሚያደርጉት ባህሪ ምንድነው የሚለው ነገር ምንድነው phenotype ነው ማለት the alleles of a particular gene possessed by an individual are its genotype the actual result of the genotype the actual result of the genotype whether or not the earlobes are attached for example it's a phenotype ስለዚህ እዚህ ጋር የምናየው earlobe attached ነው ወይም unattached ነው expressed የሆነ ፊውቸሩ የሚታየው ምንድነው phenotype ነው because of that genotype የሚታይ ውጤት አለ በጄኖታይፑ ምክንያት የሚታይ ውጤት ያ ውጤት phenotype ነው ለምሳሌ ጆሮ ተንጠልጥሏል ወይም ተለጥፏል የሚለው ማለት ነው you can make if you know the genotype of the two parents የአንድ ፓሬንት ሁለቱን ጄኖታይፕ ካወቃችሁ you can make a prediction about the type and the proportion of the offspring they will have in relation to a particular future በሌላ መንገድ you can also throw into the reverse if you know the proportion of the offspring showing certain version of the future you can often work out the genotype of the parents just how to do this we will know in the next part of the section በቀጣዩ ሴክሽን እናያለን ያ ማለት ምንድነው የአንድ ፓርቲኩላር ኦርጋኒዝሙን ጄኖታይፑን ካወቃችሁት ምንም ማወቅ ትችላላችሁ that you can have a prediction about the type and the proportion of the offspring የኦፍስፕሪንጉን ታይፕ እና ፕሮፖርሽን ዲተርማይን ማድረግ ትችላላችሁ ከፓርቲኩላር within the relation of the particular future ማለት ነው ያ ማለት ጄኖታይፑን ካወቃችሁ ፌኖታይፑን ማወቅ ትችላላችሁ ፌኖታይፑን ካወቃችሁም ደግሞ ጄኖታይፑን ማወቅ ትችላላችሁ ስለዚህ ለማስተዋወስ ያክል አሁንም ማወቅ የሚገባችሁ ነጥቦች አሉ ማስተዋወስ የሚገባችሁ ነጥቦች
ሆሞዛይገስ ፔር እነዚህ ኪወርዶችን ማወቅ ያስፈልግ። ቀጣይ ለምናያቸው ሴክሽኖች ቤዚክ ስለሆኑ እነዚህ ፖይንቶች ላይ ትኩረት አድርጌ እየደጋገምኩ ላስታውሳችሁ እየሞከርኩ ያለሁበት እነዚህ ናቸው፣ ቤዚክ ናቸው። እነዚህ ነገር አንደርስታንድ ካደረጋችሁ ሁሉም ነገሮች የነዚህ ቀመር ውጤት ስለሆነ ሌላው ወደፊት የምታዩት ነገር በጣም ቀላል ስለሆነ እነዚህን ቤዝ መያዝ ይጠበቅባችኋል። ሆሞሎገስ ፔር ምንድን ነው? ሆሞሎገስ ፔር the chromosomes in eukaryotic cell usually come in pairs። ለምሳሌ human beings ብታዩት ምንድነው human beings? eukaryotic ነው። ክሮሞዞምሱ ፔርድ የሆነ ክሮሞዞምስ ነው። በሴክሹዋል ኢንተርኮርስ ጊዜ የፓረንታል እና የማተርናል ክሮሞዞምሶች ፔር ያደርጋሉ። ፓተርናል 23 ማተርናል 23 ክሮሞዞምሶች ፔር ያደርጋሉ። እነዚህ ፔርድ የሆኑት ክሮሞዞምሶች ምንድናቸው? they are homologous pair ይባላሉ። each of the chromosomes in a homologous pair have corresponding gene that together determine the same traits። ከአባት የተወሰደውና ከእናት የተወሰዱት እነዚህ ሆሞሎገስ የሆኑ ፔርድ ኦፍ ክሮሞዞምሶች ናቸው የአንድን የተወለደው ልጅ ትሬት ባህሪ የሚገልጹት። እዚህ ጋር በፊገር 3.3 የተቀመጠላችሁ ክሮሞዞሞች አሉ። ፔርድ የሆኑ ክሮሞዞምሶች ናቸው። አንዱን ማተርናል አድርጋችሁ ብታስቡት፣ ሁለተኛው ማተርናል አድርጋችሁ ብታስቡት፣ እያንዳንዱ ደግሞ ምን አሉ? ሎከሶች አሉ። በአንድ ክሮሞዞምስ ውስጥ ብዙ ሎከሶች አሉ። እነዚህ ሎከሶች ደግሞ ፖዚሽን ናቸው። ፓርቲኩላር ፖዚሽን ኦፍ ኤ ፓርቲኩላር ጂን ነው። እያንዳንዱ ጂን የሚገኝበት ፖዚሽን ነው። በማን? በክሮሞዞምስ ውስጥ። እነዚህ በዚህ ሎከስ ውስጥ ደግሞ ምን አሉ? አለሎች አሉ። አለሎች አሉ። እነዚህ ፔርድ በመሆን ነው የአንድን ትውልድ ወይም ልጅ ባህሪውንና ፊውቸሩ ኤክስፕረስድ የሚሆነው። ስለዚህ ሆሞዛይገስ ስንል ምን ማለታችን ነው የሚለው ማወቅ ያስፈልጋል። ሆሞዛይገስ ሲባል ኦርጋኒዝም ነው። ሆሞዛይገስ ማለት ኦርጋኒዝም ነው። homozygous is an organism for a particular gene and the particular gene if it had the same allele and the particular gene if it had the same allele for that gene on each of the chromosomes in the homologous pair። ለምሳሌ እዚህ ጋር የምታዩት በፊገር 3 ላይ የምታዩት ሎካዮች አሉ፣ ፖዚሽኖች አሉ። በእያንዳንዱ ፖዚሽን ጂን አለ። ስለዚህ ዩካሪዮቲክ ሴልን ስንዋራ ፔርድ ነው ብለናል። ለምሳሌ ቀዩ የአባት ነው ብለን ብናስብ፣ ሰማያዊ የእናት ነው ብለን ብታስቡ ከአባት የተወሰደው ፒ ካፒታል ፒ ከእናት ጋር ከስሞል ፒ አንድ አይነት ሆነው ፔርድ በሚሆኑበት ጊዜ ይሄ ሆሞዛይገስ ነው። ሆሞዛይገስ ሆኖ ደግሞ ዶሚናንት ሊሆን ይችላል፣ ሪሲሲቭ ሊሆን ይችላል ነው ኮንሴፕቱ። ሌላው ሄትሮዛይገስ ስንል ኦርጋኒዝም ነው። እነዚህ ሄትሮዛይገስ የምንላቸው ኦርጋኒዝሞች ለአንዲት ፓርቲኩላር ጂን if it has different allele ለአንድ ፓርቲኩላር ጂን የተለያዩ አለሎች ካሉ relative to that homologous pair ማለት ነው። relative to that homologous pair እንትኑ ምንድነው ማለት ነው? it is heterozygous ነው። እዚህ ጋር relative to the homologous pair ያልኩባችሁ ምክንያት እዚህ ጋር የምታዩት ፊገር 3 የሚያሳየን ሆሞሎገስ የሆነ ክሮሞዞምስ ነው የሚያሳየን። ሆሞሎገስ የሆነ ክሮሞዞምስ ነው የሚያሳየን። በሆሞሎገስ ክሮሞዞምስ ውስጥ ግን ዲፈረንት አለሎች ሊኖሩ ይችላሉ።
አንደኛው ጂን ከአባት የመጣው ዶሚናንት ሆኖ ከእናት የመጣው ሪሲሲቭ ሊሆን ይችላል። በዚህ ጊዜ ምን ይሆናል ማለት ነው? it is a heterozygous። ያ ማለት ምንድነው? ዶሚናንት የሆነውን ባህሪ ኤክስፕረስ ይደረግና ከእናት ወይም ከአባትም ሊሆን ይችላል። it depends። የተወሰደው ባህሪ ደግሞ ምን ሊሆን ይችላል? ሪሲሲቭ ከሆነ ሪሲሲቭ የሆነው ባህሪ ድብቅ ነው፣ ዶሚናንት የሆነው ባህሪ ይታያል ማለት ነው። ስለዚህ እነዚህ ነገሮች በእንረዳት ያስፈልጋል። ሌላው ጄኖታይፕ ምንድነው? ጄኖታይፕ ዲስክራይብ የሚያደርግልን the pair of allele ነው። ጄኖታይፕ the pair of alleles ካፒታል ፒ ከስሞል ፒ ጋር፣ ካፒታል ኤ ከስሞል ኤ ጋር፣ ካፒታል ቢ ከስሞል ቢ ጋር፣ ፒፒ ስሞል ኤ ኤ ካፒታል ቢ ፒ እነዚህ ኮምባይን ያደረጉት የአለሎች ፔር ጄኖታይፕ ነው። እነዚህ አለሎች ፔርድ በመሆናቸው የሚፈጠር ነገር አለ። ያ ደግሞ ምንድነው? ፌኖታይፕ ነው። ፌኖታይፕ ዲስክራይብ የሚያደርገው the trait or traits determined by a particular genotype። ስለዚህ ሁለት አለሎች ፔርድ ሲሆኑ ምንድነው? we are talking about genotype። ጄኖታይፑ ደግሞ እነዚህ ሁለት አለሎች ፔርድ በመሆን የሚፈጠረው ባህሪ አለ። ያ ባህሪ ፌኖታይፕ ይባላል። ፌኖታይፑን ካወቅ ጄኖታይፑን ፕሪዲክት ማድረግ ይቻላል። ጄኖታይፑን ካወቅ ፌኖታይፑን ፕሪዲክት ማድረግ ይቻላል። ስለዚህ ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። እነዚህን ነጥቦች ግልጽ ያልሆኑላችሁ ካለ በጥያቄ ልጠይቁ ትችላላችሁ። እነዚህ ነጥቦች ቤዚክ ናቸው፣ ቀጣይ ለምናያቸው ነጥቦች። ለዚህ ነው እያንዳንዷን ነጥብ በተደጋጋሚ ለመግለጽ የሞከርኩት። በቀጣዩ ቪዲዮ how to predict ratios in a monohybrid crosses። monohybrid crosses ምንድነው? እንዴት ነው ሬሾዎችን በሞኖሃይብሪድ ክሮስስ ፕሪዲክት የምናደርገው የሚለውን ሴክሽን ይዤላችሁ ቀርባለሁ። በቀጣዩ ቪዲዮአችን እስከምንገናኝ ድረስ እንደተለመደው ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። በቀጣዩ ቪዲዮ እስከምንገናኝ ድረስ እናመሰግናለን።